የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ ላይ ለመታደም አንጎላ ገብተዋል። በሰባተኛው የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎች ጉባኤ ላይ የሚሳተፉት ፕሬዝዳንት ታዬ አጽቀሥላሴ በዚህ በአንጎላ ሲደርሱም አቀባበል ተደርጎላቸዋል። ይህ ሰባተኛው የአፍሪካ ህብረትና የአውሮፓ ህብረት የመሪዎች ጉባኤ እንግዲህ አፍሪካ እንዲሁም የአውሮፓ ህብረት ያላቸውን ግንኙነቶች ለማጠናከር ያለመ ስለመሆኑም ይታወቃል። ላለፉት 25 ዓመታት እንግዲህ የአፍሪካ ህብረት እንዲሁም የአውሮፓ ህብረት በጋራ ባሉባቸው ጉዳዮች ላይ በጋራ ሊሰሩባቸው በሚችሉባቸው ጉዳዮች ላይ ይህንን ጉባኤ ሲያካሂዱ ቆይተዋል። 25ኛ ዓመቱ ላይ ይገኛል። በ2000 እንደ አውሮፓውያን አቆጣጠር በግብጽ የተጀመረው ይህ የአውሮፓ ህብረትና የአፍሪካ ህብረት የጋራ ጥምረት ባለፉት ጊዜያቶች እንግዲህ በንግድ በኢኮኖሚያዊ እንቅስቃሴ እንዲሁም በአየር ንብረት ለውጥ ላይ በርካታ ስራዎችንም ሰርተዋል። ባለፉት ጊዜያት የተሰሩ በተለይም በቤልጂየም ብራሰልስ የተካሄደውን የስድስተኛውን የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎች ጉባኤ ላይ የተወሰኑ ውሳኔዎችን የሚገመግም ነው የሚሆነው። በዚህ በአንጎላ ሉዋንዳ የሚካሄደው ሰባተኛው የአፍሪካ ህብረት እንዲሁም የአውሮፓ ህብረት የመሪዎቹ ጉባኤ እዚህ ላይ ትኩረት ያደርጋል። አህጉሮቹ ለብልጽግናቸው እንዲሁም ለንግድና ኢንቨስትመንት ግንኙነታቸው በተለይም ኢትዮጵያ እያከናወነችው የሚገኘው የአረንጓዴ አሻራ መርሃ ግብርና ከአረንጓዴ ልማት ጋር የተያያዙ ጉዳዮች በዋናነት በፕሬዝዳንት ታዬ አጽቀሥላሴ ለአባል ሀገራቱ ይነሳሉ ተብሎ ነው የሚጠበቀው። ባለፉት ጊዜያት እንግዲህ ኢትዮጵያ በዲጂታላይዜሽን ስርዓቱ ላይ ያከናወነቻቸው ውጤታማ ስራዎችም ለአብነት የሚቀርቡበት ይሆናል። በአጠቃላይ ይህ ጉባኤ በሚቀጥሉት 2 ቀናት ጉባኤው የሚካሄድ ይሆናል።